ራሴን የቻልኩ የአምላክ መልእክተኛና ፓስተር ነኝ አለ። የራሱን ቸርችም ከፈተ። በሺዎች የሚቆጠሩትንም አባላቱ አደረገ። ከዛም ባልና ሚስት ወሲብ እንዳይፈጽሙ ከመከልከል ጀምሮ የወለዳችኋቸውንና የምትወልዷቸውን ልጆች በሙሉ ለእኔ ስጡኝ አለ። በሕግም በሽማግሌም ቢጠየቅም ልጆቻቸውን ወስዶ አልመልስም አለ። የባስ ብሎም አባላቱን አስከትሎ ውቅያኖስ አቋርጦ ወደ ጉያና ሄደም። በዛም አባላቱን እንዳሻው እያደረገ ሳለ የዜጎቹ ጉዳይ ያሳሰበው የአሜሪካ መንግስት የኮንግረሱን አባል ወደ ስፍራው ቢልክም ፓስተር ነኝ ባዩ ሰው ይህን የኮንግረስ አባልና አብረውት የነበሩትን ጋዜጠኞችን ገደለ። ከዛም 900 አባላቶቹ መርዝ ጠጥተው እንዲሞቱ አደረገ። እሱም ወዲያው ተገሎ ሞተ። እሱ ከመሞቱ በፊት ግን ብሩን በሻንጣ አድርጎ ለሩሲያ ኤምባሲ ሰጥቶ ነበር። የባሰ አስደንጋጩ ነገር ግን እሱ ከሞተ ከዓመታት በኋላ ከሱ ጋር ንክኪ የነበራቸው ሰዎች በሙሉ በተለያየ ጊዜ ሞተው መገኘታቸው ነው። How long would you like to stay? Forever. Jim Jones became a control freak, a tyrant, a liar. It was an emotional breakdown. ሰላም ጤና ይስጥልን። በመላው ዓለም የምትገኙ የመሿለኪያ ቤተሰቦች በዛሬው መሰናዷችን 50 ዓመታት ቢያልፈውም ዛሬም ድረስ አነጋጋሪ ስለሆነውና 900 ሰዎችን ስለገደለው ሰው እናወጋችኋለን። ከ45 ዓመታት በፊት በአንድ ሰንበት ሪቨረንደም ጂም ጆንስ የተባለ አሜሪካዊ ሰባኪ ጉያና በምትባል ደቡብ አሜሪካዊ ሀገር ላይ ጫካ ውስጥ የሰበሰባቸውን ተከታዮች ሊጎበኛቸው የመጣውን የአሜሪካን መንግስት ተወካይ ሰባኪዎቹ እንዲገሉ ታዘዘ። አድርጉ ያላቸውን የሚያደርጉት፣ ሆኑ ያላቸውን የሚሆኑት፣ ተከታዮቹም ያላቸውን አደረጉ። የአሜሪካ መንግስት ተወካይን ገደሉ። እነሱን አነጋግረው የሚመለሱትንና የሚወስዳቸውን አይሮፕላን የሚጠብቁትን የአሜሪካ መንግስት ተወካይና ጋዜጠኞቹን በጥይት ደብድበው ገደሉ። ይህ ከተፈጸመ በኋላ አብረውት ላሉት ተከታዮችና ካሊፎርኒያ ላለው ዋና ቤተ ክርስቲያን መልእክትን አስተላለፈ። ሁላችሁም ራሳችሁን አጥፉ የሚል። ይህ መልእክት በተላለፈ በሰዓታት ውስጥ በጉያና ጫካ አብረውት የነበሩት በሙሉ ከተወሰኑት በስተቀር ወዲያውኑ የተሰጣቸውን ሳይናይድ መርዝን እየጠጡ ራሳቸውን አጠፉ። ሕፃናትን ጨምሮ 900 ሰዎች የሞቱበት ይህ ክስተትም በታሪክ ዘ ጆንስታውን ማሳከር ተብሎ ይታወቃል። ይህ እልቂት በአሜሪካ ታሪክ ውስጥ ከሴፕቴምበር 11 በፊት ከተፈጥሮ አደጋ ውጪ የደረሰ ትልቁ የንጹሃን ዜጎች ሞት ነበር። ጂም ጆንስ እንግዳ ሰው ነበር ይላሉ አብረውት ያደጉ በቅርበት የሚያውቁትና ስለ እርሱ ያጠኑ ሰዎችም ሐሳባቸው ተመሳሳይ ነው። በኢንዲያና ከድሃ ቤተሰቦች የተገኘው ጂም ባለምጡቅ አእምሮና ከዘመኑ የተለየ ሰው ነው ይሉታል። የፕሮቴስታንት ክርስትና እምነት ተከታይ የነበረው ጂም በሱ ዘመን ነጮች የማይቀበሉትን የጥቁሮችን እኩልነት የሚቀበል ተራማጅ ሰው ነበር። በፖለቲካ አመለካከቱም ሶሻሊስት እንደነበር ይነገራል። ፒፕልስ ቴምፕል ወይም የሰዎች መቅደስ የተባለ ቤተ ክርስቲያን መስራችና መሪም ነበር። ሪቨረንድ ጂም ጆንስ በ1970ዎቹ ዝናውና ተቀባይነቱ ጣሪያ የነካበት ጊዜ ነበር። የተከታዮቹ ቁጥርም በሺዎች የሚቆጠሩ ነበር። ነገር ግን ከዝናው ባልተናነሰ እርሱና ተከታዮቹ በሚያደርጓቸው የተለያዩ አጠራጣሪ ተግባሮች የሚዲያዎች ትኩረት እነሱ ላይ አርፎ ነበር። በአሜሪካ ከሕግ የቀይ መስመር ሳያልፍ ማንም ሰው የፈለገውን ነገር ማድረግ ቢችልም ከሚዲያ ተጠያቂነት ግን ማምለጥ አይችልም። በትንሽ ትልቁ በቀጠነው በወፈረው ጋዜጦች የፊት ገጻቸው ላይ የውስጥ አምዳቸው ላይም በጂም ጆንና በተከታዮቹ ዙሪያ ሀተታዎችንና ዜናዎችን መስራት ጀመሩ።
በ1977 እንዳውም ይስፋችኋልና አሜሪካንን ጥሎ ጉያና ወደ ተባለች ከቬንዙዌላ በስተምስራቅ ወደምትገኝ ከአሜሪካ እጅግ ወደ ራቀች ሀገር ተከታዮቹን ይዞ ተሰደደ። በጉያና ባለ የእርሻ ቦታም ተከታዮቹን አስፍሮ ቦታውን በስሙ ጆንስታውን ሲል ሰየመ። ከአሜሪካ ብዙ ርቀት ሄደው ጉያና የሰፈሩት የዜጎቹ ጉዳይ የሚያሳስበው የአሜሪካ መንግስት የኮንግረስ አባሉን ሊዮ ራያንን ወደ ጆንስታውን ላከ። እሳቸውም 4 ጋዜጠኞችን አስከትለው ኖቬምበር 1978 ጆንስታውንን ጎበኙ። በጉብኝታቸው ወቅት ደግሞ ካነጋገሯቸው የተወሰኑ ሰዎች መካከል አንዳንዶቹ ተከታዮች ወደ አሜሪካ መመለስ እንደሚፈልጉ ለኮንግረሱ ሰው ይነግሯቸዋል። ይህን የሰማው ሪቨረንድ ጂምም ነገሩን እንደ ክህደት ቆጠረው። ለጉብኝት የመጡ ሰዎች ጉብኝታቸውን ጨርሰው የሚወስዳቸው አይሮፕላን ወደሚመጣበት ሄደው መጠበቅ ጀመሩ። ጂም ጆን ግን ከተከታዮቹ የተወሰኑትን በሌላ በኩል ላከና ሁሉንም አስገደላቸው። ይህን ተከትሎ የአገሪቷ መንግስት ምን እንደሚያደርግ ያወቀው ጂም ጆንስ ሁላችሁም ራሳችሁን አጥፉ ሲል አዘዘ። ይህን ትዕዛዝ ያስተላለፈው ደግሞ አብረውት ጆንስታውን ላሉት ብቻ ሳይሆን አሜሪካ ለሚገኘው ዋናው ቢሮ አባላትም ጭምር ነበር። የአሜሪካው ቢሮ አባላት የተባሉትን ሳይፈጽሙ ቀረ። አብረውት እሱን አምነው ድንበር አቋርጠው ወንዝ ተሻግረው የሄዱ 918 ሰዎች ግን በውድም ሆነ በግድ ሳይናይድ ጁስን እየጠጡ ሕይወታቸውን አጠፉ። ጂም ግን የሞተው እንደ ሌሎቹ ተከታዮቹ መርዝን ጠጥቶ ሳይሆን ጭንቅላቱን በጥይት ተመቶ ነበር። እንደ መላምቱ ከሆነ ራሱን በሽጉጥ ገሏል፣ አሊያም አጠገቡ የነበረችው ነርስ እሱን በቅድሚያ ገላ ራሷን አጥፍታለች የሚል መላምትም ይሰነዘራል። የጂም ጆን ጭካኔና እብደት የሚጀምረው ከልጅነቱ ጀምሮ ነው የሚሉት አብሮ አደጎቹ በአሜሪካ ኢንዲያና ግዛት ከድሃ ቤተሰቦች እንደተወለደም ይናገራሉ። ከልጅነቱም ሰዎችን በቁጥጥሩ ስር ማድረግ በተዉት ወይም በካዱት ላይ ደግሞ በቀለኛ ባህሪም እንደነበረው ይገልጻሉ። ጓደኞቹን በቤተሰቦቹ በረት ውስጥ ቆልፎ እያሰቃየ ይዝናና እንደነበር የሚናገሩ ጓደኞቹም አልጠፉም። እንስሳትን የተለያየ ምርምርና ሙከራ ሰርቶባቸው ሲሞቱ ቀብር ያደርግላቸው እንደነበርም ይናገራሉ። አንድ አብሬው አድጌያለሁ ያለ ሰው እንደተናገረው ጂም ጆንስ ድመትን በቢላ ቆራርጦ ሲገል ማየቱን ገልጿል። እናም በልጅነቱ በእንዲህ አይነት ጭካኔ ተሞልቶ ያደገው ጂም ትልቅ ሰው ሲሆን በእምነት ላይ እንዲሁም ደግሞ በሞት ላይ ልዩ ተመስጦ እንደነበረው ይናገራል። የአዶልፍ ሂትለር አድናቂና ወዳጅም ነበር። ምንም እንኳን በልጅነቱ እንስሳትን ይገላል ቢባልም ጂም ጆንስ እስከ ሕይወቱ ፍጻሜ ከካሊፎርኒያ እስከ ጉያና አብሮት የዘለቀ ቺምፓንዚ ነበረው። ጂም ከእንስሳት መሸጫ እንደገዛው የተነገረለት ይህ ቺምፓንዚ ለሳይንሳዊ ሙከራ ተብሎ ተቆራርጦ ከመገደል እንዳዳነውም ይነገራል። ሚስተር ማክስ የተባለው ይህ ቺምፓንዚ ጂም ጆንስ ያዘዘውንና ያደረገውን ሁሉ ያደርግ ነበር። በቡድኑ አባላት ዘንድም እንክብካቤ ይደረግለት ነበር። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ይህ ግን የዘለቀው እስከ ግድያው ጊዜ ድረስ ነበር። በዛን ዕለት ከሞቱት ሰዎች በተጨማሪ ሚስተር ማክስ የተባለው ቺምፓንዚም በጥይት ተመቶ ሞቷል። ጂም ጆንስ የእምነት ተቋሙን ለማስፋት ሲያስብ ትምህርት ለመቅሰም በተደጋጋሚ ያገኝ የነበረው ጥቁር አሜሪካዊውን ፋዘር ዲቫይንን ነበር። ፋዘር ዲቫይን በ1880ዎቹ የተወለደ የፒስ ሚሽን እንቅስቃሴ መስራችና ወንጌላዊ ነበር። ይህ ሰው እንደ አምላክ የሚያዩት ብዙ ሺህ ተከታዮችም ነበሩት። ጂም ጆንስ ይህን የፋዘር ዲቫይንን ሞገስና አሰራር ወደሱ ለመቅዳት ሙከራ እንዳደረገም ይነገራል። ፋዘር ዲቫይን በፔንሲልቬኒያ በቅንጡ መኖሪያ ቤት ውስጥ ከሚስቱ ማዘር ዲቫይን ጋር ይኖራል። በቆዳ ቀለም ሰዎችን ሳይለይ ሁሉንም አማኞች በእምነታቸው ብቻ የሚቀበል
በዘር እኩልነት የሚያምንና ወሲብ ማድረግን የሚከለክል ሰው ነበር። በ1965 ፋዘር ዲቫይን ሲሞት ፒስ ሚሽን የተባለውን ድርጅት ለመውረስ ጂም ጆን ሙከራ አድርጎ የነበረ ቢሆንም ሳይሳካለት ቀርቷል። ከዛ በኋላ ግን የራሱን ፒፕልስ ቴምፕል የተሰኘ ቸርች ከፋዘር ዲቫይን በቀሰመው መንገድ አደራጅቷል። ብዙ ጊዜ ሰዎችን በአጀብና በብዙ መገለጥ ስለ ስነ ምግባርና ስለ ሕግ የሚያስተምሩ ሰዎች በተናገሩት ሕግ ወንጀለኛ በቆሙበት ምግባርም ግርጌ ወድቀው የሚገኙ ይሆናሉ። ጂም ጆንስም እንደዚያ ሆኖ ነበር ይባላል። በአንድ ወቅት ከዓለም ብቸኛው ከተቃራኒ ጾታ ፍቅር የሚይዘኝ ሰው ነኝ ብሎ ይናገር ነበር። በ1970ዎቹ ዓመታት መጀመሪያ ላይ ልቅ በሆነ የወሲብ ወንጀል ተከሶ ፍርድ ቤት ቀርቦ ነበር። በጆንስታውን የመጨረሻ ወቅቶችም በሕክምና መድኃኒቶች ሱስ ተዘፍቆ እንደነበርና ከተከታዮቹ ሴቶችና ወንዶች ጋርም ወሲባዊ ግንኙነት ያደርግ እንደነበር በሕይወት የተረፉት ተከታዮቹ ይናገራሉ። አስገራሚው ነገር በምድር ከሱ በስተቀር ሁሉም ሴቶችና ሁሉም ወንዶች የተመሳሳይ ጾታ ግንኙነት ፈጻሚ እንደሆኑ ይናገር ነበር ያለው አንዱ የጂም ጆንስ ተከታይ ወሲብ መፈጸም የሚያስቀጣ እንደነበር ያስታውሳል። ባልና ሚስት የሆኑ ተከታዮቹ እንኳን ወሲብ እንዲያደርጉ አይፈቅድላቸውም ነበር ብሏል። ከወሲብ ክልከላው ባለፈ የተከታዮቹ ልጆች በማደጎ እየወሰደ በዘዴ ልጅ አልባ ያደርጋቸው ነበር። እዚህ ጋር አንድ የ6 ዓመት ልጅ ታሪክ ምሳሌ ነው። ጂም ጆን መቀመጫውን ገና ወደ ጉያና ሳይቀይር ቲም ስቶይን እና ግሬስ ስቶይ የሚባሉ ባልና ሚስቶች ነበሩ። የሕግ ባለሙያ የነበረው ቲም የቤተ ክርስቲያን ጠበቃ ሲሆን፣ ግሬስ ደግሞ ለጂም ቅርብ ናት ከሚባሉ ሰዎች አንዷ ነበረች። በ1972 ልጅ የወለዱት ሁለቱ ጥንዶች ጆን ቪክቶር ስቶይን ብለው የሰየሙትን ልጅ ይወልዳሉ። ጂም ጆንስም ታዲያ የልጁ ቤተሰቦች እያሉ የአባትነት ሙሉ መብቱን ስጡኝ አለ። ባልና ሚስቱም ከብዙ የሕግ ሂደት በኋላ ይህንን መብት ሰጡት። በ1976ም ግሬስ ከጂም ቤተ ክርስቲያን አባልነቷ ስትለቅ ለልጇ ሕይወት ስለሰጋች የ4 ዓመት ልጇን ጥላ ወጣች። ከአንድ ዓመት በኋላም አባቱ ቲም ስቶይን ከጂም ተከታይነት ራሱን አገለለ። ልጃቸውን ግን ለጂም ጆንስ እንደሰጡት ቀረ። ጥንዶቹ ወደ ፍርድ ቤት ሄደው ልጃቸውን ለማስመለስ ሞገቱ። ፍርድ ቤቱም ልጁ ወደ ቤተሰቦቹ ይመለስ አለ። ውሳኔውን እንዲፈጽም ግን ሪቨረንድ ጂም ጆንስ በሀገር አሜሪካ አልነበረም። ጨርቁን ማቁን ጠቅሎ ልጁንም ይዞ ጉያና ገብቶ ነበር። የፍርድ ቤቱ ውሳኔ በመልእክተኛ ቢላክለትም ልጁን አልመልስም አሻፈረኝ አለ። የአንድ ልጅ መመለስ ሳይሆን ነገ ተከታትለው ከተከታዮቹ የሚመጣውን ልቀቀን እንሂድ የሚለው ጥያቄ ያስፈራውና ልጁን አልለቅም አለ። እነዚህና ሌሎችም ጉያና ይዟቸው ከተሰደዱ ተከታዮች የሚነሱ ጥያቄዎች የአሜሪካ መንግስት የጂምን ነገር ትኩረት እንዲሰጠው አደረገው። የ6 ዓመቱ ሕፃን ቪክቶር ስቶይን ግን ቤተሰቦቹ ቀድሞት እንደሰጉት ከሞት ሊያመልጥ አልቻለም። በወቅቱ ከሞቱት 304 ሰዎችና ዕድሜያቸው ከ18 በታች ከሆኑ ሕፃናት መካከል አንዱ ነበር። በዚያና በሌሎች ምክንያት የአሜሪካ መንግስት ኮንግረሱ ሊዮ ሪማን ጋዜጠኞችንና የጂም ተከታይ ዘመዶችን ወደ ጉያና ላከ። ጂምንም መንገድህ መንገዴ፣ ሕይወትህ ሕይወቴ እያሉ አንዳንድ ሰዎች ግን ሐሳባቸውን ቀይረው ለመጣው የአሜሪካ መንግስት ተወካይ ከተማ እንደናፈቃቸው ሀገራቸው መግባትም እንደሚፈልጉ ተናገሩ። በልጅነቱ መተውና መከዳት ሲገጥመው የሚበቀለው ትንሹ ጂም አድጎ የልጅነት መንፈሱም አላደገችምና ሊበቀል ወሰነ። አይሮፕላናቸው እስኪመጣ የሚጠብቁትን ሰዎች በታጠቁ ሰዎች አስፈጃቸው። ከዛም ተከታዮቹ ራሳቸውን እንዲያጠፉ አዘዘ። እስከ ዛሬ ድረስም በዚህ የብዙዎች እልቂት ጉዳይ በታሪክ አለመግባባት አለ። አንደኛው ወገን ጅምላ ግድያ ነው ሲል፣ ሌላኛው ደግሞ ጅምላ ራስን ማጥፋት ነው ይላል።
ጅምላ ራስን ማጥፋት ነው የሚሉ ሰዎች ከአደጋው በፊት ጂም ጆንስ ተከታዮቹን ምን ያህል በሱ እምነት እንዳላቸው መርዝ እየሰጠ ጠጡ እያለ ይፈትን እንደነበር ተናግረዋል። እናም ይህንን ጉዳይ ለረጅም ጊዜ እንዳሰበበትና በድንገት እንዳላደረገው ይናገራሉ። ሁለተኞቹ ጅምላ ግድያ ነው የሚሉት ሰዎች እንደሚሉት ከሆነ ደግሞ ጂም መሳሪያ እንደታጠቀና የታጠቁ ሰዎችም አብረውት ሆነው ማንም አልጠጣም ቢል ከመሳሪያ ፈሙዝ ሊተርፍ እንደማይችል ገልጸውላቸዋል። ከሟቾቹ መካከል የተወሰኑትም በሰርጅን ተወግተው መሞታቸው ግድያ ለመሆኑ ማሳያ ነው ይላሉ። አሳዛኙ ነገር ቅድሚያ ከህፃናት ይጀመር ብሎ ራስን ማጥፋቱን አሊያም ግድያውን ከህፃናት ያስጀመረው ጂም ሟቾቹ ከህፃናት እስከ አዛውንት እንዲሁም ከአንድ ቤተሰብ እስከ 5 ሰዎች የሞቱበት ሂደት ነበር። ከዚህ ጅምላ ግድያ ወይም ራስን ማጥፋት በኋላ 16 ሰዎች በህይወት ተርፈዋል። የ3 ዓመት ልጇን የያዘች እናትን ጨምሮ 13ቱ ገና ግድያው ሳይጀመር አምልጠዋል። ሌሎች 3ቱ ደግሞ በጂም ጆንስ ትዕዛዝ ገንዘብ የተሞላ ቦርሳ ይዘው ከጆንስታውን ወጥተዋል። በሚደንቅ ሁኔታ በህይወት ከተረፉት መሃል አንዲት አሮጊት እንቅልፍ ከሞት ያተረፋቸው ናቸው። እኛ አሮጊት ከመኝታቸው በቀጣዩ ቀን ሲነሱ ግቢው በፕላስቲክ በተሸፈነ ሬሳ ተሞልቶ ነው ያገኙት። የሶስት ሰዎች መልእክት ግን ብዙ ነገሮችን የሚያስብል ነው። ጂም 3ቱን ሰዎች ዶላር የተሞላ ሻንጣ አስይዞ የላካቸው በጉያና ከተማ ወደሚገኘው የሩሲያ ኤምባሲ ነበር። በሻንጣ የተሞላውን ገንዘብም ለኤምባሲው እንዲሰጡ አዟቸው ነበር። ከአደጋው በኋላ ከፒፕልስ ቴምፕል ቸርች እና ከጂም ጆን ጋር ግንኙነት ያላቸው ሰዎች ወደ መደበኛ ህይወት ለመመለስ በከፍተኛ ሁኔታ የተቸገሩበት ጊዜ ነበር። ነገር ግን መጥፎው ነገር ከአደጋው በኋላ የቀረ ጉዳይም አልሆነም። ይልቁንም ከአደጋው በኋላ የደረሱት ክስተቶች በየጊዜው የሚዲያ ጉዳዮች ሆኑ። ከጅምላ እልቂቱ 1 ዓመት በኋላ የፒፕልስ ቴምፕል ቸርች ቃል አቀባይ የነበረውና ከጆንስታውን ግድያ ያመለጠው ማይክ ፕሮክስ በካሊፎርኒያ አንድ አነስተኛ ሆቴል ውስጥ ስለ ቤተ ክርስቲያኗ ተከራክሮ መግለጫ ከሰጠ በኋላ እዛ ሆቴል ውስጥ ራሱን አጥፍቷል። የጂም ተቃዋሚ የነበሩት ባልና ሚስቶቹ ሃልና ጆን ሚልስም ከጅምላ እልቂቱ 2 ዓመት በኋላ በርክሌ ካሊፎርኒያ በሚገኘው መኖሪያ ቤታቸው ውስጥ ተገለው ተገኝተዋል። እስከ ዛሬም በትክክል ገዳያቸው አልታወቀም። ፓውላ አደም ደግሞ የጂም ጆንስ ቤተክርስቲያን ሰራተኛ የነበረች ሴት ስትሆን በ1983 ከነ ልጇ በቀድሞ ፍቅረኛዋ ስትገደል ገዳዩ ፍቅረኛዋም ራሱን አጥፍቷል። ታይረን ሚሼል የተባለ ወላጆቹ እህትና ወንድሞቹ በጅምላ እልቂቱ የሞቱበት ታዳጊም በትምህርት ቤት ውስጥ ተኩስ ከፍቶ አንድ ሰው ገሎ 10 አቁስሏል። ራሱን ለማጥፋት ራሱ ላይ ቢተኩስም ክፉኛ ቆስሎ ተርፏል። ከተፈጸመ 50 ዓመት ሊደፍን ጥቂት የቀረው ይህ ክስተት ዛሬም አነጋጋሪነቱ እንደቀጠለ ነው። በአሜሪካ ታሪክም ከመስከረም 11ዱ ጥቃት ቀጥሎ ብዙ ንጹሃን ሰዎች የሞቱበት ክስተት ሆኖ የተመዘገበው ይህ የጆንስታውን እልቂት ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።